አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦችዬ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ የማሳያችሁ የግቢዬን የተቀበረውን የውሃ ኢንስታሌሽን ነው ማለት ነው። ግቢው ገና ልሾ አልሆነም። ይቺ በሯ ናት፣ የበረንዳው በር ናት ይቺ ማለት ነው። አያቻት። ከዛ ግቢው ልሾ ባለመሆኑ በጣም ጉዳት እየደረሰብኝ ነው ማለት ነው። ብቻ አልሐምዱሊላህ ማለት ነው። ምክንያቱም ትናንትና ዝናብ አካፍቶ ነበረ። ትናንትና ጁሙአ ፏ ፍክሽ አድርጌው ነበረ። ነገር ግን በግቢው ልሾ ስላልሆነ ጭቃ ጫማቸውን ላይ ሲያረጉት እንደዚህ ይቆሽሽብኛል ማለት ነው። ከዛ በመቀጠል ይሄንን ጭቃ ለማስቆም ሲባል ግዴታ ልሾ መሆን አለበት ማለት ነው። እና ልሾ መሆን ካለበት በፊት የሚደረጉ ነገሮችን ለእናንተ ጠቃሚ ይሆናል ብዬ ያሰብኩትን ነው አሁን የማሳያችሁ። ግን በላይክ እና በጥሞና ተከታተሉኝ እላችኋለሁ። አሁን ልሾ ከሆነልኝ በኋላ ደግሞ ይሄ በቲነር ሙልጭ ተደርጎ እነዚህ ጥቋቁር ቀለሞች እንትን ይባላሉ፣ ይወለወላሉ ማለት ነው። ከዛ እንዳለ የግቢውን ውበት የበረንዳውን ዲኮር የሚጠብቀው ልሾ ሲሆን ነው ማለት ነው። በዚህ አጋጣሚ የተቀበረውን የግቢውን የውሃ ፍሳሽ ነው ማሳያችሁ። ልሾ ካረጋችሁ በኋላ የውሃ ፍሳሽን ማውጣት አትችሉም። እሺ ሌላ አሳያችሁ። ወደዚህ እንሂድ። እዩት። እዚህ ጋር ላይክ አትርሱ። ቢያንስ ለእኔ እንኳን ባትፈልጉ ለጓደኞቻችሁ አሳያቸው፣ ጥቀሟቸው፣ ተጠቃቀሙ፣ እንጠቃቀም። እዚህ ጋር አያችሁት? ይሄ የግቢው ልሾ ነው። ከዚህ ጀምሮ ይሄ ፈንዲሶ ነው። አምና ስለተቀበረ አሁን ልሾ ልናረገው ስንል ሁለት ቦታ ላይ ፈንድቶ ነበር። ይሄ እዚህ የፈነዳውን አወጣ ነው ማለት ነው። አያችሁት? ይሄ ይታያችኋል። ይሄን አውጥተን መሀከል ላይ ተቆርጦ ያንን አስገባ ነው ማለት ነው። የዚህ የበረንዳ ይኸው እዚህ ጋር ይታያችኋል። የላኛው በረንዳ ነው ይሄ። የላኛው በረንዳ የውሃ ፍሳሽ ልክ እንደታችኛው ተደርጎለታል። የላኛው የሚለይበት ምንድን ነው? የውሃ ቱቦ እታች ላይ ነው የተቀበረለት። ምክንያቱም በረንዳው ልሾ ተደርጓል። የታችኛው ግን ልሾ አልተደረገም። ቀጥታ ወደ ውጭ ነው የሚወጣው። የዚህ ግን ቀጥታ ውሃው ቱቦ እዚህ ጋር ተቀብሮ ከዚህ ጀምሮ እንዳለ ይሄዳል። እዩት እንግዲህ በዚህ በጨፌዋ ላይ ውጭ ነው የሚያወጣው። አያችሁት? ይሄ ኮለሉ ነው ማለት ነው። ኮለኑ ነው። ከዛ የዚህን የበረንዳ የውሃ መፋሰሻ አላሳያችሁ። ይሄው አያችሁታ? ይሄ ነው። ይሄ ውሃውን ጥርግግ አድርጎ እንዳለ የዚህን የሶስቱንም የውሃ መፋሰሻ ተቀብሎ ይዞ ውጭ ያወጣል ማለት ነው። ይሄው አያችሁት? ይሄው እዛ ጋር አንዱ እዛ ጋር ሶስተኛው እዛ ሲሚንቶ ሸራ የለበሰው ሲሚንቶ ነው። ሲሚንቶ አሁን ላይ 2800 ገብቷል። ነገር ግን ይሄ በ1500 የተገዛ ሲሚንቶ ነው። ግቢውን በረንዳውን ምናምን ልሾ እናረጋለን ብለን እንዳሰብ ያው ግቢው ዘገየብን እንጂ ሌላው በረንዳው ምናምን አበቃ። የተረፈ ሲሚንቶ ነው ማለት ነው። አያትቺ ቅርጿ የበረንዳዋ ዲኮር ናት። እዚህ ጋር አያቻት? በቃ እዛ ውሃውን ተፈሶ ያ ልሾ ሆኖ ደግሞ አሳያችኋለሁ ብዬ ነው አሁን ቀድሜ የማሳያችሁ ማለት ነው። ይሄ እንዳለ ጥርግርግ ብሎ ከዚህ ተነስቶ ይሄዳል። ይሄ ስሩን አሸዋ ይሄንን አፈር ይለበሳል። ይሄ ተቆፈረው ልክ እንደዚህ እንደ መሬት እንደተቀበረው ወደዛ ያለው እኮ ተቀብሯል። እዚህ ላይ ፈንዲቶ ተቆፍሮ ነው። ልሾ ከመደረጉ በፊት መሆን ስላለበት ማለት ነው። ልሾ ከላይ ከሆነ ችግር የለውም ይሄዳል የሚሉም ሰዎች ነበሩ፣ ግን አይሄድም። በጣም ጭቃና ቆሻሻ ዘግቶታል። ከዛ እዚህ ጋር ደግሞ ይሄ የተከሰከሰ ጠጠር አሁን ሊዘረጋ ነው። ከዚህ ከሁለት ቀን ስለሚዘረጋ ደግሞ ሲዘረጋ ቪዲዮ እሰራላችኋለሁ። ልክ ኢንስታሌሽን እንደሰራው ልጅዮ እዛው ልጁ ሲሰራ ቪዲዮ አሳያችኋለሁ። ከዛ
አሁንም የግቢውን ፍሳሽ እንዳለ በሞላ ጠቅልልልል አድርጎ ደግሞ የሚያወጣውን የውሃ ፍሳሽ ይሄ የበረንዳውን ነው ብያችኋለሁ። እዚህ ጋር ይሄ ይዞት የሚወጣው የላኛውን በረንዳ ፍሳሽ ነው። የግቢው ደግሞ የት ጋር እንዳለ ላሳያችሁ። እሺ ተከታተሉ፣ ላሳያችሁ። የግቢው እንዳለ ይዞት የዛሽ ጋር የተቀበረቻለ የቅንጭ ጋር። ቆይ እስኪ ድንጋው አያሳልፍም። ቀስ ብዬ ልለፍና ላሳያችሁ። ይኸው አያችሁታ፣ ይሄ ማለት ነው። እሺት የግቢውን ፍሳሽ መንገድም ሆነ ወይም ሜዳው ላይ እንዳይቆጥር ጨርሶ ዝቅዝቅ አድርጎ ዝጋ በዚህ ፍሳሽ እንዲሄድ ያደርገዋል። ገባችኋ? ይሄ ማለት ዋና ጠቃሚ የሚባልና ለስራ ቅልጥፉና ይሰጣል ማለት ነው። ግቢው አንዴ ቢጸዳ ራሱ እስከ ሳምንት የመጸዳቱ እንትን ያን ያክል ቆሻሽነት አይኖረውም። ውሃ እንኳን ቢጠፋ ባይታጠብ ችግር የለውም ማለት ነው። ስለዚህ በሳምንት አንዴ ጁምአ ቢታጠብ ያን ያክል ይቆሽሻል ብዬ አልጠብቅም ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቤት ለመሰራት ሲባል ውጣ ውረዱ በጣም ይከብዳል አውቃለሁኝ። ነገር ግን ቅድሚያ የሚደረጉ ነገሮችን እወቁ ብዬ ነው ማለት ነው። በኋላ ብር ስታገኙ ልሾ ከሆነ በኋላ እናርገው ብትሉ እንኳን ማድረግ ስለማትችሉ ነው ማለት ነው ይሄንን ቪዲዮ የሰራሁላችሁ። እንግዲህ ኢንሻአላህ ደግሞ ተጠቃሚ እንድትሆኑ በአክብሮት ጠይቃለሁኝ። ተጠቀሙበት እላችኋለሁኝ። ከበረንዳ ዲኮር ስር ደግሞ እንደዛ አድርጋችሁ በሊሾ ጌጥ ለማውጣት ከፈለጋችሁ ይሄው ሊሾውን የሚያረገው ልጅዮ ነው። ሊሾውን ሲያረግ ስልኩን ስጭን ካላችሁ ሰጣችኋለሁ ማለት ነው። በመቀጠል የውሃ ኢንስታሌሽን ዝርጋታ የሚዘረጋው አቀስታ ነው። የት ይሄዳል ብላ የጠየቀች ልጅ አለች። ዝሮ ዝሮ ከከፈልሽው ይሄዳል፣ ግን አቀስታ ድረስ ዛሬ ትራንስፖርቱ ከባድ ነው። ዝም ብሎ መሄድ አይችልም ማለት ነው። ልጁ ታማኝ ነው በጣም እውነት ለመናገር ቃሉ በቃሉ የሚገኝ ልጅ ነው። ምንም ይሁን ምንም ለስራ ወደ ኋላ የሚል ልጅ አይደለም ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቦታ ብለሽ ለጠየቅሽ ደግሞ ውዴ ምስረታው አለ ቦታ በ800 ሺህ እየተሸጠ ነው። 850 800 እየተሸጠ ነው። ይርቃል ካላልሽ ላስማማሽ። ከዛ ወዲህ ግን የሰማሁት የለኝም ቦታ። ኢንሻአላህ ከሰማሁ እነግርሻለሁ። ህገወጥ ካልሽ ሞልቷል። ቤት ህጋዊ ካልሽም አለ። ዝሮ ሁለት አማራጭ ውሰጂ ብዬ አስባለሁኝ። ቪዲዮዬን ጨርሻለሁ። ገበያ ልሄድ ነው። ዛሬ ቅዳሜ ነው። እህል ልገዛ ነው። ምን ልግዛላችሁ እላችኋለሁኝ። በመቀጠል ላይክ እያረጋችሁ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።